እንዲህ በፍጥነት በምትጓዝ ከተማ ውስጥ እየኖሩ የልብ መረጋጋትን ማግኘት የተለየ ምቾት ነው። ሰላም የሚሰጥ የምቾት ስፍራ ለቤተሰቦ ኩራት ሲሆኑ ነገ መረጋጋትን ካለሙ ወይም በቀላሉ የተሻለ ህይወት መኖር ካሻው የአኮያ ቤቶች መገኛ አድራሻው ናቸው። የት ሰፈር ነኝ ማለት ይፈልጋሉ? ፒያሳ ወዳጅነት ፓርክ በሶስቱም ሳይቶች ወይስ ሳር ቤት ካናዳ ኤምባሲ አሊያም ሰሜን ማዘጋጃ? ወደ ቤት ለመግባት ይህን ቁጥር ይጫኑ 0979 22 22 25። የአኮያን ቤት ሲገዙ የኢትዮጵያ አየር መንገድን ሼባ ማይልስ ጎልድ አባልነት በክብር ይቀበላሉ። አኮያ ፕሮፐርቲስ የኢትዮጵያ አየር መንገድ ሼባ ማይልስ የሪል ስቴት የመጀመሪያው ፕላቲነም ፓርትነር። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን ሰበር መረጃ ይዤ ቀርብ ያለው የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። በየሰዓታቱ ልዩነት የሚወጡ ሰበር መረጃዎችን የምታደምጡ ይሆናል። ወደ ሰበር መረጃው ስናቀና ክቡራን አድማጮች፣ አሜሪካና ኢራን ፊት ለፊት የለየለት ውጊያ ለመግጠም የተዘጋጁ መስሏል። ይሄውም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ዛሬ ሌሊቱን በኢራን ላይ ከባድ የሆነ ጥቃት እንደሚወስዱ ቃል በቃል ተናግረዋል። በሌላ በኩል ደግሞ ኢራን እኛ ከተነካን ደግሞ እኛ ቀድመን የምናወድመው ቴልአቪቭን ነው እስራኤልን ነው ሲሉ ተናግረዋል። ይህንንም ተከትሎ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደግሞ እኛም ታሪክም ምድርም ከዚህ ቀደም አይቶት በማያውቀው መልኩ ኢራንን እንመታታለን ብለዋል። ቃል በቃል በዛቻቸው ማለት ነው። በሌላ በኩል ደግሞ እንዲሁ ክቡራን አድማጮች አሜሪካ ለእስራኤል የላከችው ሚስጥራዊ መልእክትን በተመለከተ ሌላኛው አነጋጋሪ ዜና ሆኗል። ይኸውም አሜሪካ በምን ሰዓት መቼ ኢራንን ለመምታት እንዳቀደች የሚጠቅስና ግጭቱ አይቀሬ መሆኑን የሚያመላክት መልእክት ነው ለእስራኤል በሚስጥር የላከችው አሜሪካ ተብሏል። ይህንንም በተመለከተ መገናኛ ብዙሃን ምናሉ በስፋት የምታደምጡት መረጃ ይኖራል። በሌላው በኩል ግጭቱ ከተነሳ በከፍተኛ ሁኔታ ጉዳት ይደርስብኛል ያለችው ቱርክ ደግሞ ሁኔታውን ለማረጋጋት እየሰራች ቢሆንም ብዙ የሰመረላት አይመስልም። ኢራን መግለጫ ምን አለ? አሜሪካ ምን አለች? እስራኤልስ ምን አለች? ቀጠናው ላይ ምን እየሆነ ነው? በዝርዝር የምታደምጡት ነው የሚሆነው። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም የመካከለኛው ምስራቅ ውጥረት ይበልጡኑ ተባባሰ። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እስካሁን በዝምታ ኢራን ላይ ጫና ማድረግ ነው ሐሳቤ በማለት ቢገልጹም ዛሬ ሌሊቱን በሰጡት መግለጫ ግን ኢራንን አሸብረዋል። ኢራንን መምታቴ የማይቀር ነው። አሁን የመጨረሻው አፋፍ ላይ ነን። ሁሉም ነገር ረፍዷል ብለዋል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ። ኢራንም በምላሹ እኔም በሱ አልጨበጥኩም ስትል ለማስፈራሪያው በሰጠችው ምላሽ የአሜሪካ የጦር መርከቦች ተጠግተውኝ ቆመዋል። ማናቸውንም ልዩ እንቅስቃሴ ካደረግኩ ቀድሞ የማጥቃት እርምጃም ወስጄ ራሴን ለመከላከል ማናቸውንም ነገር አደርጋለሁ ስትል አስታውቃለች። በሌላ በኩል የአሜሪካ መገናኛ ብዙሃን እንደዘገቡት ከሆነ አንድ ሚስጥራዊ መረጃ ደርሶናል ብለዋል። ይሄው ሚስጥራዊ መረጃ አሜሪካ መቼና በምን ሰዓት ኢራንን ልታጠቃ እንዳሰበች ለእስራኤል በሚስጥር ገልጻለች ብለዋል። መካከለኛው ምስራቅ ውጥረት ቢበልጡኑ የተባባሰ ሲሆን አሜሪካ በኢራን ላይ ወታደራዊ እርምጃ የምትወስድበትን ትክክለኛ የጊዜ ሰሌዳ ለእስራኤል መንግስት በሚስጥር ማጋራቷን ነው የአሜሪካ መገናኛ ብዙሃን የዘገቡት። እንደ ዘገባው ከሆነ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከኢራን ጋር ያለው የኒውክሌር ድርድር ፍሬ ካላፈራና አሜሪካ ወታደራዊ ኃይል ለመጠቀም ወደ ኋላ እንደማትል በተደጋጋሚ ሲገልጹ ቆይተው ነበር። አሁን ደግሞ ነገሮችን ከቃላትም አልፈው ወደ ተግባር እየተጠጉ መሆኑን የሚያመላክቱ ሰፊ መረጃዎች እየተሰሙ ነው። ለጉዳዩ ቅርበት ያላቸው ዲፕሎማሲያዊ ምንጮችን ጠቅሶ ሚድል ኢስት ሞኒተር እንደዘገበው አሜሪካ ለእስራኤል በላከችው በዚህ ከፍተኛ ሚስጥራዊ ወታደራዊ መልእክት ላይ በኢራን የኒውክሌር ማብላያ ጣቢያዎችና ስትራቴጂካዊ መንግስታዊ
ተቋማት ላይ ግዙፍ ሊሰነዘር የታቀደውን ጥቃት የዜሮ ሰዓት ወይም ግምታዊ የጊዜ ገደብ አስቀምጣ መቼ ጥቃቱ ሊሰነዘር እንደሚችል ለእስራኤል ገልጻለች። የመልእክቱ ዋና ዓላማ አሜሪካ ጥቃቱን በሚሰነዘርበት ወቅት ኢራን ወይም በሊባኖስና በየመን የሚገኙ የኢራን ወኪሎች ኃይሎች በእስራኤል ላይ የአጸፋ እርምጃ ሊወስዱ ስለሚችሉ እስራኤል ራሷን ከመከላከልም ባለፈ የእስራኤል የአየርና የምድር መከላከያ ኃይል እስራኤልን እንዲከላከልና ወዲያ ደግሞ ከአሜሪካ ጦር ጋር በጋራ ሆኖ የማጥቃት ስራውን እንዲከውን ለማስቻል እንደሆነ ተገልጿል። ይህ በእንዲህ እንዳለ በአካባቢው የሚገኙ የአሜሪካ ጦርና የእስራኤል ኃይሎች የጋራ ቅንጅት ደረጃቸውን ከፍ ማድረጋቸው የተነገረ ሲሆን የሚስጥር መልእክቱ መላክም የጦርነቱን አይቀሬነት ወይም መቃረቡን አመላካች መሆኑን በከፍተኛ ሁኔታ አረጋጋጭ ሆኗል ተብሏል። አሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ዛሬ ሌሊቱን በሰጡት መግለጫ ኢራን ከአሜሪካ ጋር ስምምነት ላይ ለመድረስ ፈቃደኛ ካልሆነችና አሜሪካ በምትለው የማትስማማ ከሆነ የሀገሪቱን ኒውክሌር ማብለያ ጣቢያዎችና አገሪቱ የምትመካበትን ግዙፍ ወታደራዊ ተቋማት ጭምር ሙሉ በሙሉ በአየር ጥቃት አመድ አድርገዋለሁ ሲሉ ቃል በቃል ተናግረዋል። ፕሬዝዳንት ትራምፕ ማስጠንቀቂያውን የሰጡት ከኢራን ጋር ያለውን ውጥረት በተመለከተ በሰጡት መግለጫ ነው። ዛሬ ሌሊቱን ቴህራን ወደ ድርድር ጠረጴዛ በመምጣት አዲስ ስምምነት ለመፈረምና ከአሜሪካ ጋር በትብብር ለመስራት ፈቃደኛ ካልሆነች አሜሪካ ወታደራዊ እርምጃ ለመውሰድ ፈጽሞ አትቆጠብም። አሜሪካ ያላት ብርቱ ክንድ ሁሉ በአሁኑ ሰዓት ኢራንን ተጠግቶ ቆመው የኔን ቃል ነው የሚጠብቀው ብለዋል። እንደ ቢቢሲ ዘገባ ፕሬዝደንቱ የኢራንን የኒውክሌር መሰረተ ልማቶች ኢላማ ያደረገ የፈንጂ ጥቃት ዛሬ፣ ነገ አሊያም በቀጣይ ቀናት ሊፈጽሙ እንደሚችሉ በግልጽ አረጋጋጭ ሆኗል ተብሏል። ይህ ዛቻ የተሰማው በሁለቱ ሀገራት መካከል ያለው ዲፕሎማሲያዊ ግንኙነትና ውጥረት በተባባሰበትና አሜሪካ ዩኤስኤስ አብርሃም ሊንከንን ጨምሮ ግዙፍ አውሮፕላን ተሸካሚ የጦር መርከቦቿን በኢራን አቅራቢያ ከፍተኛ ቁጥር ከተሰማሩና ኢራንን ከከበቡ በኋላ ነው። ይህ በዚህ እንዳለ ታዲያ የአሜሪካ እርምጃ በከፍተኛ ሁኔታ እየቀረበ መሆኑን ተከትሎ ኢራን ውስጥ ከፍተኛ የሆነ ድንጋጤ አጭሯል ተብሏል። ኢራን አለኝ የምትላቸውን መሳሪያዎች በሙሉ አፈሙዛቸውን ያቀባበለች ሲሆን ማናቸውም ጥቃት ከመጣ እሷም አሜሪካና የአሜሪካ አጋሮችን ለመደብደብ በዝግጅት ላይ መሆኗን ገልጻለች። ኢራን በዛሬ ሌሊቷ የአሜሪካ መግለጫ ምላሽ በሚል ባወጣችው መግለጫ ምንም እንኳን አሜሪካን አህጉር አቋርጦ የሚመታ መሳሪያ ባይኖራትም ነገር ግን በቀጠናው ላይ የሚገኙ የአሜሪካ የጦር ሰፈሮችን የአሜሪካ የጥብቅ አጋር የሆነችው እስራኤልንና የአሜሪካ የባህር ኃይል መርከቦችን ለመምታት ዝታለች። የኢራን መንግስት ለዚህ የአሜሪካ ማስጠንቀቂያ በሰጠው በዚህ ምላሽ ላይ ኢራን ለድርድር ዝግጁ ናት ብሏል። ማንኛውም አይነት ወታደራዊ ትንኮሳ ከተደረገብን ግን ከዚህ ቀደም ታይቶ በማይታወቅ ኃይላችን ሁሉ ለአሜሪካ ያጸፋ ምላሽ እንሰጣለን፣ ክንዳችን ብርቱ ነው የሚል ይዘት ያለው መግለጫ ኢራን አውጥታለች። ኢራን በዛሬ ሌሊቱ መግለጫ የእስራኤልን ጉዳይ ደጋግማ አንስተዋለች። አሜሪካ በኢራን መሬት ላይ ማንኛውንም አይነት ወታደራዊ ጥቃት የምትሰነዝር ከሆነ የኢራን የመጀመሪያ ያጸፋ እርምጃ የሚሆነው የአሜሪካ የቅርብ ወዳጅ በሆነችው እስራኤል ላይ ነው ብለዋል። የእስራኤል ዋና የኢኮኖሚና የቴክኖሎጂ ማዕከል የሆነችውን ቴልአቪቭን ሙሉ በሙሉ አመድ አድርገን እንቀይራታለን ስትል ኢራን ዝታለች። ታይምስ ኦፍ እስራኤል ሌሊቱን እንደዘገበው የኢራን ከፍተኛ ወታደራዊ ባለስልጣናት በሰጡት መግለጫ ዋሽንግተን የአየር ድብደባ ፈጽማለሁ በሚል ለምታነሳው ዛቻ በሰጡት ምላሽ ነው ማንኛውንም የአሜሪካን ሚሳኤል ኢራንን ከነካ በደቂቃዎች ውስጥ የኛ ሚሳኤሎች ቴልአቪቭ እምብርት ላይ ይፈሳሉ፣ ይዘንባሉ ብለዋል። ዘገባው አክሎም እንዳለው የኢራን ባለስልጣናት ይህንን ማስጠንቀቂያ የሰጡት አሜሪካና እስራኤል በኢራን የኒውክሌር ጣቢያዎች ላይ የጋራ ጥቃት ለማድረስ እየመከሩ ነው አሊያም ሚስጥራዊ መልእክት ተቀባብለዋል በሚል የተሰማውን መረጃ ተከትሎ ነው። አሜሪካ ለምትወስደው እርምጃ ዋጋ ከፋይዋ አሜሪካ ሳትሆን እስራኤል ትሆናለች የሚል ጠንካራ መልእክት አስተላልፈዋል። የኢራን አብዮታዊ ዘብ IRGC በበኩሉ ለዚህ ኦፕሬሽን በሺዎች የሚቆጠሩ ረዥም ርቀት ተወንጫፊ ሚሳኤሎች በተጠንቀቅ ላይ እንደሆኑ ገልጾ ጦርነቱ ከተጀመረ የሚቆመው በእኛ ፍላጎት ሳይሆን በአሜሪካ ወይም በእስራኤል ምርጫና ልመና ይሆናል ሲል ጠንከር ያለ ይዘት ያለው መግለጫ ሰጥቷል። በቴልአቪቭና በሌሎችም የእስራኤል ከተሞች ይህንን የኢራንን ዛቻ ተከትሎ ከፍተኛ የሆነ የደህንነት ዝግጅት እየተደረገ ለመሆኑ ከስፍራው የሚወጡት መረጃዎች ይጠቁማሉ። እስራኤል የአየር መከላከያ ስርዓቷን በከፍተኛ ሁኔታ እያዘመነች መሆኑ እየተነገረ ነው።
የአየር መከላከያ ስርዓቶች በቴል አቪቭና በሌሎችም የእስራኤል ከተሞች ዙሪያ በከፍተኛ ቁጥር እየተተከሉ ይገኛል። ወታደራዊ ኃይሏም ከመቼውም ጊዜ በላይ በተጠንቀቅ እንዲቆምም ታዟል። ይህ በዚህ እንዳለ የእስራኤልና የኢራን ግጭት ከጀመረ በቀጠናው ላይ ከፍተኛ ጉዳት ከሚደርስባቸው ሀገራት መካከል አንዷ ደግሞ ቱርክ ናት። ቱርክ የስደተኞች መፍለስን ጨምሮ በቀጥታና በተዘዋዋሪ ከፍተኛ ችግር ሊያጋጥማቸው ከሚችሉ የቀጠናው ሀገራት መካከል አንዱ መሆኗን ጠቅሳ በጉዳዩ ዙሪያ ቸል የማትለው ጉዳይ እንደሆነ ገልጻለች። ኢራንም በቱርክ በኩል መልእክቶችን እያስተላለፈች ሲሆን የቱርክ ዲፕሎማትም ሁኔታውን ለማረጋጋት እየሰሩ ነው። ይህንን ተከትሎ ንጋት ላይ አልጀዚራ ባወጣው ዘገባ አሜሪካና ኢራን ወደ ጦርነት እንዳይገቡ ከፍተኛ ዲፕሎማሲያዊ ጥረት የምታደርገው ቱርክ አንድ ወሳኝ መረጃ ንጋት ላይ ይፋ አድርጋለች። ኢራን በኒውክሌር ጉዳይ ዙሪያ ወደ ጠረጴዛ ተመልሳ ለመደራደርና አሜሪካ የምትጠይቃትን ለማድረግ ዝግጁ መሆኗን የቱርክ ውጭ ጉዳይ ሚኒስትር ሀካን ፊዳ አስታውቋል። አልጀዚራ እንደሚለን ከሆነ የቱርኩ ውጭ ጉዳይ ሚኒስትር ይህንን ያሉት ከኢራን ባለስልጣናት ጋር ካደረጉት ውይይት በኋላ ነው። ሚኒስትር ሀካን ፊዳን በሰጡት በዚህ መግለጫ ላይ የኢራን መንግስት ውጥረቱን ለማርገብና የኒውክሌር መርሃ ግብሩ ላይ አዲስ ድርድር ለማድረግ ለአሜሪካም ታማኝነቱን ለማሳየት ፈቃደኝነቱን አሳይቷል ብለዋል። ይህ የቱርክ መግለጫ የወጣው ፕሬዝዳንት ትራምፕ ኢራን ስምምነት ላይ ካልደረሰች አፈነዳታለሁ የሚለውን ዛቻ ኢራንም እኔም በሱ አልጨበጥኩም ከመታችሁኝ እንግዲያው ከናጋሮቻችሁ መታችኋለሁ ካለች በኋላ ነው። ሚኒስትር ፊዳን አክለው አሁን የሚያስፈልገው መተማመንና ቀጥተኛ ውይይት ነው። ኢራን ደግሞ ለዚህ መልካም የሆነ ጅምሯን አሳይታናለች፣ ፈቃደኛ ሆናለች ብለዋል። አሁን ኳሱ ያለው በአሜሪካ ሜዳ ላይ ነው። አሜሪካ ሰይፏን ወደ አፎቱ መልሳ ወደ ድርድሩ ሜዳ ትምጣ ስትል ቱርክ ጥሪዋን አቅርባለች። ይህ የኢራን አቋም ለውጥ የታሰበው የአሜሪካ ጥቃትን ያስቀረው ይሆነው የሚለው በብዙዎች ዘንድ በጥርጣሬ እየታየ ነው። ምክንያቱም አስቀድሞ የኢራንን መንግስት በዚህ አጋጣሚና ወከባ ተጠቅመው ለመጣል አሜሪካና እስራኤል ከመቼውም ጊዜ በላይ የሚፈልጉት ጊዜ የቀረበ መስሎላቸዋል። ስለዚህም በአንድም ይሁን በሌላ መንገድ ይህ ጥቃት ይቆማል ብሎ ማሰብ ፈጽሞ የማይቻል እየሆነ መጥቷል። በሌላ በኩል ኢራን በአሜሪካ የምትጠቃ ከሆነ ቀድሜ የማጠቃው አሜሪካን ሳይሆን እስራኤልን ነው፣ ቴል አቪቭ ላይ ፈንጂ አዘንባለሁ ማለቷን ተከትሎ እስራኤል በጉዳዩ ዙሪያ ዝምታን አልመረጠችም። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰጡት መግለጫ እስካሁን ኢራን ከተቆረቆረች ጀምሮ በታሪኳ አይታ የማታውቀውን አይነት ከባድ የሆነ ምት እንመታታለን ብለዋል። ኢራን በእስራኤል ላይ ትንኮሳ ለመፈጸም ከሞከረች በታሪኳ አይታው በማታውቀው አውዳሚ ኃይል ፎርስ ኔቨር ሲን ቢፎር ነው ያሉት። አጸፋውን በከፍተኛ ሁኔታ እንመልሳለን ሲሉ ኔታንያሁ ለቴሄራን ማስጠንቀቂያ አስተላልፈዋል። ዌዮን ኒውስ እንደሚለን ከሆነ ጠቅላይ ሚኒስትር ኔታንያሁ ይህንን ያሉት በቴል አቪቭ ለሚገኘው የጦር ኃይሎች ጠቅላይ ጽሕፈት ቤት ትናንትና በሰጡት መግለጫ ነው። ኔታንያሁ አክለውም እስራኤል አሁን ላይ ያላት የመከላከልና የማጥቃት አቅም ኢራን ከምትገምተው በላይ መሆኑን ጠቅሰው አንንም እስራኤል ናት ወይ ብሎ እስኪገረም ድረስ በህልሙ እንኳን አይቶ የማያውቀውን አይነት ከባድ እርምጃ ስንወስድ ዓለም ያያል ብለዋል። በተለይም ፕሬዝዳንት ዶናልድ ጄ ትራምፕን በተመለከተ ኔታንያሁ ሲናገሩ የአሜሪካው ፕሬዝዳንት ትራምፕ ከእስራኤል ጎን በቁርጠኝነት ቆመዋል፣ እርሳቸውም ቢሆኑ ኢራን የኒውክሌር ባለቤት እንድትሆን እንደማይፈቅዱ አረጋግጠውልናል ሲሉ የአሜሪካን ሙሉ ድጋፍ እንዳላቸው አመልክተው ይህ የኔታንያሁ ንግግር ኢራን ቴል አቪቭን አጋያለሁ ብላ ከዛተች ከሰዓታት በኋላ የተሰጠ ቀጥተኛ ምላሽ ነው። የሁለቱ መሪዎች እሳት የለበሰ የቃላት ልውውጥ ቀጠናውን ወደማይቀረው ጦርነት እየገፋው ይመስላል። ይህንን እየጋመ ያለና ያቆበቆበ እሳት ማን ወደ አፎቱ ይመልሰው ይሆን? ይህንን ማወቅ ፈጽሞ አይቻልም። ነገር ግን መካከለኛው ምስራቅ ከመቼውም ጊዜ በላይ በግጭት ደመና አሁን ሰማዩ ጠቁሯል። ኢራንን የከበቡ ግዙፍ የአሜሪካ የጦር መርከቦች ኢራንን በሏት የሚለውን ትዕዛዝ እየጠበቁ ነው። ኢራንም እሳት የያዙ ሚሳኤሎቿን ወደ ኢላማቸው አነጣጥራ ከመታችሁንማ እንካችሁ ብላ ለመመለስ ተዘጋጅታለች። እስራኤልም እንዲሁም በእጅግ ግዙፍ የሆነ ኃይሏን በኢራን ላይ ለማዝነብ የተዘጋጀች ይመስላል። ሁኔታዎች ከመቼውም በዚህ በላይ ከፍተዋል። ክቡራን አድማጮች በጉዳዩ ዙሪያ ተጨማሪ መረጃዎች ሲወጡ ከሰዓታት በኋላ ተከታትዬ የማቀብላችሁ ይሆናል። እስከዚያው በያለንበት የዓለም ዳር እኔንም እናንተንም በቸር ጠብቆ ቸር ያቆየን።
የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። እንዲህ በፍጥነት በምትጓዝ ከተማ ውስጥ እየኖሩ የልብ መረጋጋትን ማግኘት የተለየ ምቾት ነው። ሰላም የሚሰጥ የምቾት ስፍራ ለቤተሰቦ ኩራት ሲሆኑ፣ ነገ መረጋጋትን ካለሙ ወይም በቀላሉ የተሻለ ህይወት መኖር ካሻው የአኮያ ቤቶች መገኛ አድራሻው ናቸው። የት ሰፈር ነኝ ማለት ይፈልጋሉ? ፒያሳ ወዳጅነት ፓርክ በሶስቱም ሳይቶች ወይስ ሳር ቤት ካናዳ ኤምባሲ አሊያም ሰሜን ማዘጋጃ? ወደ ቤት ለመግባት ይህን ቁጥር ይጫኑ። 0979 22 22 25 የአኮያን ቤት ሲገዙ የኢትዮጵያ አየር መንገድን ሼባ ማይልስ ጎልድ አባልነት በክብር ይቀበላሉ። አኮያ ፕሮፐርቲስ የኢትዮጵያ አየር መንገድ ሼባ ማይልስ የሪል ስቴት የመጀመሪያው ፕላቲነም ፓርትነር